ዩኒት 7 8 ዋና ዋና ሌሰኖችን እናገኛለን። ለዛሬ አራቱን ለማዳሰስ እንሞክራለን። ምናልባት በአብዛኛው የኢትዮጵያ ታሪክ ላይ ጎልቶ የሚታዩ ታሪኮች ናቸው ዛሬ የምንዳስሰው። የመጀመሪያ ሶሎሞኒክ ዳይናስቲ የሚባለው ነው። ይሄ በኢትዮጵያ ታሪክ የክርስቲያን ኪንግደም ከ13ኛ ሴንቸሪ እስከ 16ኛ ሴንቸሪ ድረስ ያለውን ለማዳሰስ እንሞክራለን። በዛው ሂደት ደግሞ በኢትዮጵያ በተለይም በምስራቅ ኢትዮጵያ፣ በደቡብ ኢትዮጵያ እና በማዕከላዊ ኢትዮጵያ ላይ የተፈጠሩ ሙስሊም ሱልጣኔት እንዳስሳቸዋለን። በሶስተኛ ደረጃ ሪሌሽንሺፕ ቢትዊን ክርስቲያን ኪንግደም እንደ ሙስሊም ሱልጣኔት በኢትዮጵያ ታሪክ እነዚህ የሙስሊም ሱልጣኔቶች እና የክርስቲያን ኪንግደም የሚባሉት ምን አይነት ግንኙነት እንደነበራቸው ለመዳሰስ እንሞክራለን። በአራተኛ ደረጃ ላይ የፖለቲካና ማህበራዊ ግንኙነቶችን የነዚህ የክርስቲያን ኪንግደም እና የሙስሊም ኪንግደሞች ሪሌሽንሽፓቸውን ለመዳሰስ እንሞክራለን። ከአምስተኛ እስከ 8ኛ ያሉትን ምናልባት በቀጣይ ክፍለ ጊዜያችን ላይ ስንገናኝ የምንዳስሰው ይሆናል ማለት ነው። ለዛሬ ሴክሽን 1 ላይ የምናገኘው ሶሎሞኒክ ዳይናስቲ የሚባለው ነው። እንደሚታወቀው ሶሎሞኒክ ዳይናስቲ የሚለውን ጽንሰ ሀሳብ በመጀመሪያ ደረጃ ማወቅ ያስፈልጋል። ሶሎሞኒክ ዳይናስቲ ማለት ምን ማለት እንደሆነ በመጀመሪያ ማወቅ ያስፈልጋል። አይ ቲንክ በተለያየ አይነት መንገድ ልሰሙ ትችላላችሁ። ኢትዮጵያ ታሪክ ውስጥ ይቅርታ ይሰማችኋል? ይሰማል። ይቅርታ እንግዲህ ኮኔክሽን ትንሽ ኢንተራፕት አድርጓል። በመጀመሪያ ደረጃ ላይ ሶሎሞኒክ ዳይናስቲ የሚለውን እስቲ ስለ ስያሜው አንዳንድ ሀሳቦችን በእርግጥ ታውቃላችሁ ብዬ ገምታለሁ። ሀሳቡ አዲስ አይደለም። ምናልባት ስክሪኑ የሚታያችሁ ከሆነ ሶሎሞኒክ ዳይናስቲ የሚለው በዋናነት ከንጉስ ሰለሞን ምናልባት በመጽሐፍ ቅዱስ አብዛኞቻችሁ ስለ መጽሐፍ ቅዱስ ግንዛቤ ይኖራችኋል ብዬ ገምታለሁ። ከንጉስ ሰለሞን በመጽሐፍ ቅዱስ ውስጥ ከሚታወቀው ከንጉስ ሰለሞን ዘር የመጣ ኢትዮጵያ ውስጥ የነበረውን ዲሰንዳንት የሚያሳይ ስያሜ ነው። አይ ቲንክ ሶሎሞኒክ ዳይናስቲ የሚባለው። ታሪኩንም እንደምታውቁት ንግስተ ሳባ ከኢትዮጵያ ወደ እስራኤል ከሄደች በኋላ ከንጉስ ሰለሞን ልጅ እንደወለደች እና ያ ከንጉስ ሰለሞን የተወለዱ ዝርያዎች ኢትዮጵያን ለረጅም ዓመታት ኦልሞስት ለሰባት ሴንቸሪ እና ከዛ በላይ ለሆኑ ዘመናት ኢትዮጵያን አስተዳድር እንደነበረ የሚያሳይ ሀሳብ ማለት ነው። ያንንም በክብረ ነገስት የሚባል ወይም ግሎሪ ኦፍ ደ ኪንግስ ምናልባት ስለ ክብረ ነገስትም መረጃ ይኖራቸዋል። ይሄ ምን ማለት ነው? የነገስታትን ታሪክ በተለይም የሶሎሞኒክ ዳይናስቲ የንግስናውን ሂደት የሚደነግግ ህግ ማለት ነው ክብረ ነገስት የሚባለው። በዛ ህግ አማካኝነት ኢትዮጵያን ሲያስተዳድሩ የነበሩበት ሂደት ማለት ነው ክብረ ነገስት የሚባለው። ስለዚህ ከዚህ አንጻር ሶሎሞኒክ ዳይናስቲ በሶሎሞኒክ ዳይናስቲ ላይን ውስጥ የነበሩ ሰዎች ኢትዮጵያን ሲያስተዳድሩ የነበሩበት ጊዜ ነው። ያም ከ1270 እስከ ኃይለ ሥላሴ መውደቅ ዘመን ድረስ ማለት ነው። ያም ማለት እስከ 1974 ማለት ነው። አይ ቲንክ በኢትዮጵያ ታሪክ ይህን በደንብ ታውቁታላችሁ። የቅርብ ጊዜም ስለሆነ አብዛኞቻችሁ ምናልባት በእርግጥ ብዙ ሰው ላይኖር ይችላል። እስከ 1974 ድረስ የነበረውን ታሪክ የሚሸፍን ነው ይሄ የሶሎሞኒክ ዳይናስቲ ዘመን የሚባለው ራይት። በዋናነት ከንግስት ሳባ እና ከንጉስ ሰለሞን የተወለዱ ወይንም ከዛ ዝርያ የመጡ ሰዎች ኢትዮጵያን ያስተዳድሩበት ዘመን ነው የሶሎሞኒክ ዳይናስቲ የሚባለው። በዋናነት የሶሎሞኒክ ዳይናስቲ ኢትዮጵያ ውስጥ ንግስናውን የጀመረው ልክ የዛጉዌ ዳይናስቲ ከወደቀ በኋላ ኦፍኮርስ የዛጉዌ ዳይናስቲ የመጨረሻ ንጉስ አይ ቲንክ በባለፈው ሞጁላችን ላይ አይተን ነበረ። ይትባረክ በይኩኖ አምላክ ከተሸነፈ በኋላ በ1270 ላይ
ይኩኖ አምላክ ስልጣኑን ተረክቦ ኢትዮጵያን ማስተዳደር የጀመሩበት ጊዜ ማለት ነው። ይሄ የኢትዮጵያ ክርስቲያን ኪንግደም ኤስታብሊሽመንት መሰረት ነው ማለት ነው። በእርግጥ ይሄ መነሻ አይደለም። አይ ቲንክ ክርስትና ኢትዮጵያ ውስጥ የነበረው ወይንም የመጣው በዚህ ዘመን አይደለም። አይ ቲንክ በባለፈው ሞጁላችን ላይ አይተናል አይደል? ታስታውሳላችሁ? ክርስትና ወደ ኢትዮጵያ የገባው ከመቼ ጀምሮ ነው? ይሰማችኋል አይደል? ሄሎ፣ አዎ ይሰማል? ይሰማል። ያ እዚህ ላይ ክርስቲያን ኪንግደም በነ ይኩኖ አምላክ በዚህ ጊዜ ጀመረ ሲባል የስ ክርስቲያን ኪንግደም ስልጣን ክርስትና በዚህ ዘመን አይደለም ወደ ኢትዮጵያ የገባው። የስ በ4ኛ ሴንቸሪ ላይ ነው። ራይት በባለፈው ሞጁላችን ላይ አይተን ነበረ። ነገር ግን እና ይኩኖ አምላክ ወይንም የሶሎሞን ዳይናስቲ ኢስታብሊሽ ማድረግ የጀመሩት ልክ ከጥንት ከዛጉዌ ዳይናስቲ በፊት የነበረው የና አክሱም ስልጣኔውን ነው ማስቀጠል የጀመሩት። የስ ከዛጉዌ ዳይናስቲ በፊት የነ ምኒልክ ፈርስት የሚባለው ማለት ነው የንግስት ሳባ ልጅ ኢትዮጵያን ሲያስተዳድሩ ነበረ። ከዛ ጊዜ ጀምሮ የነበረውን ታሪክ ነው ያስቀጠሉት። ልክ የዛጉዌ ዳይናስቲ ከወደቀ በኋላ ኢትዮጵያ ውስጥ ያንን ሂስቶሪካል ባክግራውንድ ባለው ሂደት ነው ወደ ኢትዮጵያ ስልጣንን ማምጣት የጀመሩት ማለት ነው። ክብረ ነገስት የሚባለው ቅድምም ለማንሳት እንደሞከርኩት የመንግስታትን ስልጣን የሚደነግግ ልክ ዛሬ እንደ ህገ መንግስት እንደምንለው ማለት ነው። ኦፍኮርስ እነዚህ ጽሁፎች እስካሁንም ድረስ በኢትዮጵያ ቤተመንግስት ውስጥ ይገኛሉ። የተለያዩ አይነት ስያሜ ያለ ነው። በእርግጥ ኦንላይን ማግኘት ትችላላችሁ። ስለ ክብረ ነገስት ዋና ስያሜ ዋናው የሚደነግጋቸው ነገሮች ምንድን ነው? የመንግስታትን የነዚህን የክርስቲያን ኪንግደም ስልጣኑን ፕሩቭ የሚያደርጉት ራይት ዋና ስራው እሱ ነበር። የክርስቲያን ኪንግደም ወይንም የሶሎሞን ዳይናስቲ የመጀመሪያ ንጉስ ማን ነው የሚባለው? አይ ቲንክ ታውቃላችሁ ብዬ ገምታለሁ። ምኒልክ ፈርስት ነው። ያ ማለት ምኒልክ ፈርስት የሚባለው ማን ነው? ከሰለሞን የተወለደው ከንጉስ ሰለሞን የተወለደው የንግስት ሳባ ልጅ ማለት ነው። የመጨረሻ ንጉስ የሚባለው ማን ነው? ንጉስ ኃይለ ሥላሴ ማለት ነው። አይ ቲንክ እነዚህ ታሪኮች በጣም በኢትዮጵያ ታሪክ ላይ በግልጽ የሚታወቁ ታሪኮች ናቸው ማለት ነው። እንደ መግቢያ የሶሎሞን ዳይናስቲ ሀሳቦች ይህንን ይመስላል። ከ1270 when it comes to power ምን ማለት ነው? ይሄ 1270 ማለት ይኩኖ አምላክ ወደ ስልጣን የመጣበት ጊዜ ማለት ነው። he began yes the Christian kingdom was confined to territories of the southern Eritrea, ትግራይ, ላስታ and northern part of ሸዋ። እንደምታወቀው የክርስቲያን ኪንግደም ወይንም የሶሎሞን ዳይናስቲ yes በ1270 አካባቢ ላይ ልክ ወደ ስልጣን ሲመጡ ዋና ቴሪቶሪ የነበረው የት ነው? ደቡብ ኤርትራ፣ ትግራይ እና የዛሬ ትግራይ እና ላስታ የምንላቸው አካባቢዎች እና ኖርዘርን ፓርት ኦፍ ሸዋ እነዚህ ላይ እና ጎንደር፣ ጎጃም እነዚህ አካባቢ ላይ ብቻ ነበር የነበረው። ነገር ግን ይኩኖ አምላክ ከወደቀ በኋላ በእነ አምደ ጽዮን ዘመን እንደውም በክርስቲያን ኪንግደም ላይ ወይንም በሶሎሞን ዳይናስቲ ስር ላይ ከነበሩ ነገስታት በጣም ጠንካራ ከሚባሉ ሰዎች አንዱ አምደ ጽዮን ነው። አምደ ጽዮን የምታወሰው በምንድን ነው? ቴሪቶሪውን በማስፋት ነበር። በና ይኩኖ አምላክ ዘመን የክርስቲያን ኪንግደም ወይንም የሶሎሞን ዳይናስቲ ዋና መሰረት የነበረው ትግራይ፣ ደቡብ ኤሪትሪያ እና ላስታ እና በተወሰነ መልኩ ኖርዘርን ፓርት ኦፍ ሸዋ እነዛ አካባቢዎች ነበሩ። ነገር ግን አምደ ጽዮን ወደ ስልጣን ከመጣ በኋላ ያ ማለት በ1314 ላይ ወደ ስልጣን ከመጣ በኋላ በጣም ብዙ አካባቢዎችን ኢትዮጵያ ውስጥ በጣም ብዙ አካባቢዎችን ወደ ክርስቲያን ኪንግደም ስር ላይ አካቶ ነበረ። ለምሳሌ እንደና አክሱም፣ ጎንደር፣ ጎጃም እነዚህ አካባቢዎች በና ይኩኖ አምላክ ዘመን የማይታወቁ አካባቢዎች ላይክ ቢዛሞ፣ ዳሞት እነዚህ አካባቢዎች ላይክ የቤንሻንጉል አካባቢ ዛሬ የምናውቃቸው የነ ቤንሻንጉል አካባቢዎችን እና የጉራጌ ላንድስ አንድ ኦሞቲክ ፖፑሌሽን ላይክ ወላይታ፣ ጋሞ እነዚህ አካባቢዎች በአጠቃላይ ወደ ክርስቲያን ኪንግደም ላይ የተካተቱበት ዘመን and ኢፋት፣ ፋትጋር፣ ዳዋሮ፣ ሀዲያ፣ ባሌ and eastern part of south eastern part of
ኢትዮጵያ እና ከሞላ ጎደል እነዚህ ማዕከላዊ ኢትዮጵያ የሚባሉ እና ደቡብ ኢትዮጵያ ዛሬ ደቡብ ኢትዮጵያ የምንላቸው ማዕከላዊ ኢትዮጵያ የምንላቸውን እና አርሲ አካባቢ በስፋት ወደ ክርስቲያን ኪንግደም ላይ ማካተት የቻሉበት ዘመን ማለት ነው። ይሄ በተለይ በአምደ ጽዮን ዘመን ማለት ነው። አምደ ጽዮን በተለይም በክርስቲያን ኪንግደም ዘመን ላይ ይሄ በቴሪቶሪያል ኤክስፓንሽን ይታወቃል። ራይት ምናልባት ልክ በሞደርን ኢትዮጵያን ሂስትሪ እንደምናውቀው እንደ ምኒልክ ደ ሰከንድ ማለት ነው። የስ ኦፍኮርስ ልክ የምኒልክን ያክል ቴሪቶሪያል ኤክስፓንሽን ባይኖር እንኳ በአብዛኛው የኢትዮጵያን ማዕከላዊ አካባቢዎችን በክርስቲያን ኪንግደም ላይ ማካተት የቻሉበት ዘመን ነበር። አምደ ጽዮን was the first Solomonic king who embarked on a wider and rapid territorial expansion policy። ቀደም ብላችሁ ሀሳቦች እነዚህ ናቸው። አምደ ጽዮን በሶሎሞኒክ ዳይናስቲ ወይንም በክርስቲያን ኪንግደም ታሪክ ውስጥ የመጀመሪያ በቴሪቶሪያል ኤክስፓንሽን ላይ የሚታወቅ ነበረ። ራይት እዚህ ጋር ይታያችኋል። ከላይ ልክ በክርስቲያን ኪንግደም በመጀመሪያዎቹ 10 20 30 ዓመታት ላይ ክርስቲያን ኪንግደም ኦንሊ የነበረው የት ነው? ላይክ ደቡብ ኤሪትሪያ፣ ትግራይ፣ ላስታ፣ ኖርዘርን ፓርት ኦፍ ሸዋ ነበር። ከነዚህ አካባቢዎች ወጣ ብሎ አይታወቅም። ነገር ግን ከ1314 በኋላ ያ ማለት ልክ አምደ ጽዮን ወደ ስልጣን ከመጣ በኋላ ማለት ነው የክርስቲያን ኪንግደም የቴሪቶሪያል ኤክስፓንሽን ወይንም የድንበር ወይንም የወሰን ማስፋፋት ስራዎች የተካሄደበት ዘመን ማለት ነው። ስለዚህ አምደ ጽዮን በኢትዮጵያ ክርስቲያን ኪንግደም ወይንም በሶሎሞኒክ ዳይናስቲ ስር ላይ በምንድን ነው የሚታወቀው? ይሄ በቴሪቶሪያል ኤክስፓንሽን ወይንም በወሰን ማስፋፋት ስራ ይታወቃል። ቀደም ተብሎ በክርስቲያን ኪንግደም ስር ላይ ያልነበረው አካባቢዎችን ወደ ክርስቲያን ኪንግደም ስር ላይ ማካተት ዋና ስራ ነበር ማለት ነው። አምደ ጽዮን በስፋት ከሚታወቅበት ተግባር አንደኛው የቴሪቶሪያል ኤክስፓንሽን ነው ማለት ነው። their main motive of expansion were economic and political aim። ዋና ታርጌት የነበረው ምንድን ነው? የአምደ ጽዮን ዋና ታርጌቱ የነበረው የፖለቲካና ኢኮኖሚ ዓላማዎችን ማሳካት ነበር። የፖለቲካ ዓላማው ምን ነበረ? በጣም ሰፊ የኢትዮጵያ ግዛቶችን ወይንም በጣም ሰፊውን አካባቢ በክርስቲያን ኪንግደም ላይ ማካተት ነበር። ይህ የፖለቲካ ዓላማው ነበር። ሁለተኛው የኢኮኖሚ ዓላማ የሚባለው ምንድን ነው? ልክ ከሰፊው አካባቢዎች ግብር መሰብሰብን፣ የተለያዩ አይነት ምርቶችን መሰብሰብ ዋና ታርጌት ነበር። እንደሚታወቀው ሰሜን ኢትዮጵያ በተለይ በግብርና ስራ ላይ በጣም ብዙ ምርታማ አልነበረም። ለምሳሌ ቅድም የሚጠቀሱ አካባቢዎች ለምሳሌ እንደና ኤሪትሪያ፣ ላስታ፣ ትግራይ እነዚህ አካባቢዎች በጣም ሰፋፊ የምርት አቅም ያላቸው አካባቢዎች አልነበሩ። ስለዚህ ያንን የክርስቲያን ኪንግደም የምርት ወይንም የኢኮኖሚ አቅምን ለማጎልበት በኢኮኖሚ ጥሩ የሆኑ አካባቢዎችን በስሩ ማስተዳደር ዋና ዓላማ ነበር። ለዛም የሚያገለግል ምን ነበረ? ለምሳሌ እንደና ጎጃም፣ ጎንደር፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያዎችን በክርስቲያን ኪንግደም ስር ላይ አድርጎ ከነዛ አካባቢዎች ግብር መሰብሰብ ነበረበት። ስለዚህ በዚህ ምክንያት ክርስቲያን ኪንግደም በእነዚህ በሁለቱ ምክንያቶች በጣም ብዙ አካባቢዎችን በስሩ ለማድረግ ብዙ ጥረቶችን አድርጎ ነበር ማለት ነው። as a result ክርስቲያን ኪንግደም controlled extensive territories during the reign of Emperor አምደ ጽዮን። እዚህ ጋር እንደምታዩት በአምደ ጽዮን ዘመን የክርስቲያን ኪንግደም በጣም ብዙ አካባቢዎችን ወደ ስሩ አድርጎ ነበር። በተለይ በአምደ ጽዮን ዘመን ላይ ማለት ነው። yes ሌላኛው ታርጌት የነበረው ከኢኮኖሚ አንጻር በጣም ሰፊ የንግድ መስመሮችን መቆጣጠር አንዱ ዓላማ ነበር። yes የግብርናውን አይተናል። ሌላ ደግሞ በሚዲቫል ፔሪድ በዓለም ላይ የነበሩ መንግስታት የንግድ መስመሮችን በመቆጣጠር ከንግድ መስመሮች የሚያገኙትን ገቢ ለፖለቲካ ለራሳቸው አቅም ማጠናከር አድርጎ ይጠቀሙበት ነበር። ኦፍኮርስ ዛሬ ድረስም በንግድ የተጠናከረው አካባቢዎች ጠንካራ መንግስታትን ማየት እንችላለን። ስለዚህ የኢትዮጵያ ክርስቲያን ኪንግደም አንዱ ዓላማ የንግድ መስመሮችን መቆጣጠር፣ በግብርና ጥሩ የሆኑ አካባቢዎችን መቆጣጠር ዋና ዓላማዎቹ ነበሩ ማለት ነው። ኢኮኖሚካሊ አስዌለስ ፖለቲካሊ
የነበረው የቴሪቶሪያል ኤክስፓንሽን ለእነዚህ ዓላማዎች ያውሉበት ነበር ማለት ነው። በሚዲቫል ፔሪድ በተለይ በክርስቲያን ኪንግደም ዘመን ላይ ከነበሩ መለያ ባህሪያት አንደኛው ምንድነው? ኢትዮጵያ ውስጥ ፊክስድ የሆነ ወይንም ፐርማነንት ገቨርንመንት ሴንተሮች አልነበሩ። ለምሳሌ በሰሜን ኢትዮጵያ ላይ አንዱ የተወሰነ ኢቨን በባለፈው ሞጁልም ለማለት ሞክረን ነበር። ይሰማችኋል አይደል? አዎ ይሰማል። በጣም አሪፍ። በሞጁል 1 ላይ ካስታወሳችሁ ለምሳሌ በዛጉዌ ዳይናስቲ ዘመን ላይ መንግስታት ዋና መቀመጫቸው ፐርማነንት አልነበረም። በየሰንተሩ ሽፍት እያደረጉ ነበር ሲጠቀሙበት የነበረው። ደሴም ትሬንድ በክርስቲያን ኪንግደም ዘመን ላይ በሰሎሞኒክ ዳይናስቲ ዘመንም ያንን የፐርማነንት ገቨርንመንት ወይንም ካፒታል ሲቲዎችን እያዟዞሩ ይጠቀሙበት ነበር። ለምሳሌ አንዴ በላስታ ላይ ያርጉ ነበር፣ አንዴ ጎንደር ላይ፣ ሌላ ጊዜ በሌላ ሰንተር ላይ ያርጉ ነበር። በክርስቲያን ኪንግደም ዘመን ላይ እንደዛ አይነት ሞባይል ካፒታልስ ይጠቀሙበት ነበር። ሞባይል ካፒታልስ ማለት ሞባይል ካፒታልስ የምንላቸው ዋና ዋና ወይንም የመንግስት መቀመጫ ቦታዎችን ልክ እንደ ዛሬ አንድ ቦታ ላይ አድርጎ አይጠቀሙበትም ነበር። ዛሬ ለምሳሌ የመንግስት ዋና መቀመጫ የምንለው ልክ እንደ ኢትዮጵያ አዲስ አበባ ነው አይደለም? ኤግዛክትሊ እንደዛ አልነበረም። በሚዲቫል ፔሪድ ላይ ኢትዮጵያ ውስጥ መንግስታት ልክ እንደ ዛሬ አንድ ወጥ የሆነ ወይንም ፐርማነንት የመንግስት መቀመጫ አልነበረም። ወደ የተለያዩ ቦታዎችን እየተዘዋወሩ ነበር ሲጠቀሙበት የነበረው። ያን የሚያደርጉበት የተለያዩ አይነት ምክንያቶች አሉ። ከነዛ ምክንያቶች 3ቱ ምክንያቶች እነዚህ ናቸው። የመጀመሪያ ምክንያት የሚባለው they move to food supply areas rather than supplies being moved to the capitals። ምንድነው? ለምሳሌ ለመንግስታት ህዝቡ ነበረ ምግብ የተለያዩ ነገሮችን የሚያቀርቡት። ስለዚህ መንግስታት የተሻለ ምርት ወዳለባቸው ቦታዎች ዋና መቀመጫቸውን ያዞሩ ነበር። ልክ ለምሳሌ እንደና ጎጃም በኢትዮጵያ ደረጃ ላይ በምርት የሚታወቁ አካባቢዎች ለምሳሌ ከጎንደር በና ዛጉዌ ዳይናስቲ ዘመን ላይ ጎንደር፣ ላሊበላ ዋና መቀመጫ ነበር። ነገር ግን ሌላ ጊዜ መንግስታት በተቀያየሩ ቁጥር ያንን ሰንተር ሽፍት ያደርጉ ነበር። ሽፍት የሚያደርጉበት አንደኛው ዓላማ ምንድነው? ለመንግስታት የሚያገለግሉ የተለያዩ አይነት ሰፕላዮችን በተለይ ምግብ ለማቅረብ ምግብን ወደ መንግስታት ወዳሉበት ከተማ ከመውሰድ ምግብ ወዳለበት የመንግስት መቀመጫዎችን ያዞሩ ነበር። አንዱ ምክንያት ይሄ ነበር። ሁለተኛ ምክንያት የነበረው they impoverished their current hinterlands። ምንድነው? ለምሳሌ እነሱ አዳዲስ ቦታዎችን ለማዝ ወደ አዳዲስ ቦታ ለማሄድ ልክ መጀመሪያ ከነበረበት ከሩቅ ቦታ ከመምጣት አዳዲስ የያዙባቸውን ቦታዎች ዋና የመንግስት መቀመጫ ያደረጉ ነበር። ግልጽ ነው አይደል ሀሳቤ? አዎ ግልጽ ነው። ልክ መንግስታት ለምሳሌ ከአዲስ አበባ ተነስቶ ለምሳሌ ሆሳናን ወይንም ዱራሜን ከያዙ በኋላ አዲስ አበባ መጀመሪያ የነበረበትን ሰንተር ላይ ከመቆያት ይልቅ አዳዲስ ወደ ያዙበት ቦታ የመንግስታትን መቀመጫ ሽፍት ያደርጉ ነበር። አንደኛው ታርጌት ይሄ ነበር። ልክ አዲስ ከያዙበት ቦታ ሌላ ቦታ በቀላሉ ለመድረስ እንዲመቻቸው አዲስ የያዙባቸውን ቦታዎች ዋና የመንግስት መቀመጫ ያደርጉ ነበር። ሶስተኛውና የመጨረሻው ከነበሩት ምክንያቶች the political integration of the Ethiopia came eventually to depend on mobile centers of the political polity, right? ልክ ኦልሬዲ መጀመሪያ የያዙበትን ቦታ የመንግስት አካል አድርጎ ይቆጥሩ ነበር። ልክ አዲስ የያዙበትን ቦታ ሌላ የመጀመሪያ የኢትዮጵያ አካል ስለነበረ ከነዛ ቦታዎች ጋር ኢዝሊ ኢንተግሬት ለማድረግ በቀላሉ አንድ ለማድረግ እንዲመቻቸው ያስቡ ነበር። ስለዚህ በእነዚህ በሶስቱ ምክንያቶች የኢትዮጵያ መንግስታት በተለይ በሚዲቫል ፔሪድ ላይ የነበሩ መንግስታት ዋና መቀመጫቸውን ከአንዱ ሰንተር ወደ ሌላ ቦታ ሽፍት በማድረግ ይጠቀሙበት ነበር ማለት ነው። ያንንም የሚያደርጉት በተለይ አይነት ሲስቴም ነበረ። ያንን ሲስቴም የሚያስተዳድሩት በጉልት ሲስቴም ነበረ። ጉልት ሲስቴም ማለት
በሜዲቫል ፔሪድ ላይ was the right given to an official to share the product of the peasants. I think የጉልት ሲስተም የሚባለውን በፊውዳል ስርዓት ላይ በሜዲቫል ኢትዮጵያን ሂስትሪ በባለፈው ክላሳችን ለመዳሰስ ሞክረን ነበር። ምን ማለት ነው የጉልት ሲስተም የሚባለው? ልክ ለምሳሌ አንድ ክርስቲያን ኪንግደም ከጎንደር ወይንም ከአዲስ አበባ ተነስተው ለምሳሌ የካምባታ አካባቢ፣ አላባ አካባቢ፣ ወላይታ አካባቢ ከተቆጣጠረ በኋላ እዛው አካባቢ ያንን አካባቢ የሚቆጣጠር አንድ ፊውዳል ይመደባል። ያ ፊውዳሉ ምንድን የሚያደርገው? ያንን አካባቢ ያስገብራል። ግብር እንዲገበር ምርት እንዲመረት ያደርግና ግማሹን ለራሱ ይጠቀማል፣ ግማሹን ደግሞ ለማን ይወስዳል? ለማዕከላዊ መንግስት ይወስዳል ማለት ነው። ልክ እንደ ፌዴራል ስርዓት ማለት ነው። ጉልት ሲስተም ማለት ይሄ ነው። ያስ አይ ቲንክ በቀላል አገላለጽ በፊውዳል ስርዓት ላይ የነበረ ስርዓት ነው። ስርዓቱ የሚሰራው እንዴት ነው? አንድ ፊውዳል ወይንም አንድ ባለባት ይመጣና አንድን ወደ ክርስቲያን ኪንግደም ላይ የተጠቃለለውን አካባቢ ያስተዳድራል። ሲያስተዳድር ህዝቡ ግብር እንዲከፍል ያደርጋል። የተገበረው ግብር ግማሹን ለራሱ ይጠቀማል፣ ግማሹን ወደ ማዕከላዊ መንግስት ይወስዳል ማለት ነው። ይሄ በጉልት ሲስተም የሚባለው እሱ ነው። ስለዚህ በሚዲቫል ኢትዮጵያን ወይንም በክርስቲያን ኪንግደም ላይ በዚህ ስርዓት ነበር የሚተዳደሩት፣ በጉልት ሲስተም ማለት ነው። ኦፍኮርስ ኢትዮጵያ ላይ እስከ ቅርብ ጊዜ ድረስ እስከ ኃይለ ስላሴ ዘመን ድረስ ሲሰራ የነበረበት ነው። በጣም እስከ ቅርብ ጊዜ ድረስ እስከ 1974 ድረስ የነበረ ስርዓት ማለት ነው። ፒዛንቶች ያንን ይሰራሉ። ፒዛንት ማለት ጭሰኛ የምንለው ማለት ነው። ኦፍኮርስ ጭሰኞቹ ምንድነው የሚያደርጉት? መሬት ያርሳሉ፣ ከብቶችን ያረባሉ። ያስ ጥሩ የሆኑ ነገሮችን፣ ጥሩ ምርትን፣ ጥሩ የተደለበውን ነገር ለባለባቱ ይሰጣል። ባለባት አብዛኛውን ሸር ለራሱ ይጠቀማል፣ የቀረውን ለማዕከላዊ መንግስት ይወስደዋል ማለት ነው። በክርስቲያን ኪንግደም ስር ላይ ኢትዮጵያ ስትተዳደር የነበረችው በእንደዛ አይነት ዌይ ነበር ማለት ነው። like the Zagwe rulers, the kings of the new Solomonic dynasty maintained the political and the cultural traditions of the Aksum. I think ይህንን ታሪክ በደንብ ታውቁታላችሁ። በኢትዮጵያ ታሪክ ውስጥ የዛጉዌ ዳይናስቲ፣ ሶሎሞኒክ ዳይናስቲ እና የአክሱማይት ኪንግደም በአብዛኛው በጣም ተመሳሳይ የሆኑ ነገሮችን እንመለከታለን። ለምሳሌ ሶስቱም መንግስታት ኢትዮጵያ ላይ የክርስቲያኒቲ ዋና የመንግስት ሃይማኖት ሆኖ እንዲቆይ አድርገውት ነበር። አንደኛው the rulers exercise both political and religious power at the same time. በአክሱማይት ዘመንም በዛጉዌ ዳይናስቲ ዘመንም በሰለሞኒክ ዳይናስቲ ዘመንም መንግስታት የሃይማኖት መሪዎችም ናቸው፣ የፖለቲካ መሪዎችም ነበሩ። አይ ቲንክ ይህንን በደንብ አድርጋችሁ ትረዱታላችሁ። ለምሳሌ የኃይለ ሥላሴን ታሪክ በአጭሩ ለማየት ያክል ኃይለ ሥላሴ ለምሳሌ የቸርቾችን የሚሾም የቸርቾችን ሂደት የሚቆጣጠረው የኃይለ ሥላሴ ስርዓት ነበር። the same is true also በአክሱም ዘመንም በዛጉዌ ዘመንም ያ ነበር። ለምሳሌ እንደና ፋሲለደስ እንደና ላሊበላ የነበሩ ነገስታት የቸርች መሪዎችም የቸርች ኃላፊዎችም ነበሩ፣ የመንግስትን ስራ የሚሰሩ ግለሰቦች ነበሩ። ስለዚህ በእነዚህ በሶስቱም ዘመናት ላይ የነበሩ ኦልሞስት ከሞላ ጎደል በጣም ተመሳሳይ የሆኑ ነገሮችን እንመለከታለን። ሌላኛው የቸርችና የመንግስት ግንኙነቱ በጣም የተጠናከረ ነበር። there was the church and the state relationship become very strong. yes የመንግስታትና የቸርች ወይንም የሃይማኖት ተቋማት ግንኙነቱ በጣም የተጠናከረ ነበር። ሌላኛው ክርስቲያን rulers maintain foreign relations with the Egypt, Middle East and European countries. እንደምታወቀው የኢትዮጵያ መንግስታት በተለይም የክርስቲያን ኪንግደም ከግብጽ ጋራ I think ይህንንም የኦርቶዶክስን ታሪክ በምናይበት ሰዓት ግብጾች ናቸው እስከ ቅርብ ጊዜ ድረስ እስከ በኃይለ ሥላሴ ዘመን ነው እንደውም የቆመው። ልክ ደርግ ወደ ስልጣን ከመጣ በኋላ ነበር አይደል የቆመው። ከግብጽ ቄሶች ይላኩ ነበር ኢትዮጵያ ውስጥ ቄሶች ተልከው ራይት
የኢትዮጵያን የቸርች ስርዓት የሚያራምዱት ከግብፅ የመጡ ቄሶች ነበሩ። ስለዚህ የኢትዮጵያ ክርስቲያን ኪንግደም በዋናነት ግንኙነቱን ከግብፅ ጋራ ከማዕከላዊ ምስራቅ ጋራ እና ከአውሮፓ ሀገራት በተለይም ከና ስፔን ከና ፖርቹጋል ጋራ በጣም ጠንካራ የሆነ ወዳጅነት ነበር ማለት ነው። በሶስቱም መንግስታት በዛጉዌ ዳይናስቲ፣ በሰለሞን ዳይናስቲ እና በአክሱማይት ዳይናስቲ ዘመን እንደዚህ አይነት ተመሳሳይነት ያላቸው ነገሮች ነበሩ ማለት ነው። ሁለተኛ ክፍል ላይ የሙስሊም ፕሪንሲፓሊቲስ ወይም ሙስሊም ሱልጣኔቶችን ነው የምናየው። እንደሚታወቀው ከ1280ዎቹ በኋላ በኢትዮጵያ በተለይም በምስራቅ ኢትዮጵያ ላይ በጣም ጠንካራ የሆኑ የሙስሊም ሱልጣኔቶች ተፈጥሮ ነበሩ። አይ ቲንክ ይህንን የሚደት ለማለት ይሰማችኋል አይደል? አላችሁ? አለን። በጣም አሪፍ። አይ ቲንክ ኢትዮጵያ ውስጥ ለምሳሌ ሙስሊም በብዛት የሚበዛባቸው አካባቢዎች የት አካባቢዎች ናቸው? ሶማሊያ ክልል፣ ሶማሊያ፣ ሀረር፣ ኤክሰለንት። ኦሮሚያም በብዛት አለ። ኦሮሚያ የት አካባቢ? ኦሮሚያ ያው ብዙ ቦታ ስላለ ኦሮሚያ ለምሳሌ የት አካባቢ? ወደ ጅማም፣ ወደ ጅማ፣ ወለጋ አካባቢ የክርስትና እምነት በብዛት ይበዛል። የሙስሊም ሃይማኖቶች ወልሶም ሬር ነው። ሌላ በጣም አሪፍ። እነዛ አሁን ያነሳዋቸው አካባቢዎች የሙስሊም ሱልጣኔቶች በብዛት የሚበዙባቸው አካባቢዎች ናቸው። ስለዚህ የኢትዮጵያ ውስጥ በተለይ ከ1280ዎቹ በኋላ ኢትዮጵያ ውስጥ ከ80ዎቹ በኋላ ምናልባት እዚህ ላይ በደንብ እንድታዩ ትፈልጋለሁ። እችኛውን ካርታ ቀረብ ብላችሁ ለማየት ሞክሩ። አይ ቲንክ እዚች አካባቢ ላይ እዚህ ላይ ይታያችኋል። እዚች አካባቢ ይታያችኋል። እቺ ቦታ ይታያል። በጣም አሪፍ። እችኛው ቦታ ማለት ልክ የጅቡቲና የገልፍ ኦፍ ኤደን ወይንም ከየመን ወደ ጅቡቲ መሻገሪያ ቦታ ነች። እቺ ከየመን ወደ ጅቡቲ መሻገሪያ ቦታ ነች። ስለዚህ ከዚህ ቦታ ተሻግረን ምንድነው የምናገኘው? ልክ አፋርን እናገኛለን። እዚች አካባቢ ሶማሊያን በዚህ ጎን እናገኛለን። እዚህ አካባቢ ላይ እንደና ባሌ አሪሲ እናገኛለን። እዚህ አካባቢ ላይ ልክ ገባ ስንል ደግሞ እንደና ወደ ላይ ከፍ ስንል እንደና ሀረር እናገኛለን። እዚች አካባቢ ላይ ደግሞ ደሴም ከሀረር ከፍ ብለን እዚች አካባቢ ላይ የና ኢፋት እናገኛለን። ስለዚህ ይሄ ቦታ ምንድነው የሚያሳየው? አይ ቲንክ እዚች አካባቢ ላይ እንደምታዩት እዚች አካባቢ እንደምታየው ልክ ይሄ ቦታ ማለት ሚድል ኢስት ማለት ነው። ከሳውዲ አረቢያ፣ ከዱባይ፣ ከየመን እስልምና እንግዲህ ከሳውዲ አረቢያ በቀጥታ ነው ወደ ኢትዮጵያ ገባ የሚባለው። ስለዚህ እዚች መሀል ላይ ቀይ ባህር አለች። እችን ከተሻገረን በኋላ የምናገኘው ምንድነው? አሁን ያነሳናቸው እንደና አፋር፣ ሶማሊያ፣ ሀረር፣ ድሬዳዋ በዚህ መስመር ላይ ነው እንግዲህ አብዛኛው የእስልምና ሃይማኖት ሱልጣኔቶችን የምናገኘው። ለምሳሌ እዚህ ላይ አዳልን እናገኛለን። እዚች ላይ ዳዋሮ፣ ባሌ፣ ሀዲያ ኦፍኮርስ ሀዲያ ምናልባት ልክ አላባን አለፍ ብለን ያለን አካባቢዎችን የጥንት ካርታ ነው፣ የአሁን ሳይሆን የጥንት ካርታ ማለት ነው። ስለዚህ የሚያሳየው ምንድን ነው? ልክ እስልምና ከሳውዲ አረቢያ በገባ መስመር ላይ በስፋት ሰዎቹ የእስልምና ሃይማኖትን በስፋት ተቀብለዋሉ ማለት ነው። በስፋት ተቀብለዋሉ። ስለዚህ ከ1280 ጀምሮ ኢትዮጵያ ላይ በጣም ጠንካራ የሚባሉ የሙስሊም ሱልጣኔቶች ተፈጥሮ ነበሩ። እነዚህም አይ ቲንክ እዚህም ላይ በደንብ ይታያል።
በደንብ ይታያቸዋል። እቺ ማለት እነዚህ አካባቢዎች እና ሳውዲ አረቢያ፣ የመን የምንላቸው አካባቢዎች ናቸው። እነዚህ ቦታዎች ቀይ ባህር እና የህንድ ውቅያኖስ ጫፎች ናቸው። እነዚህ የቀይ ባህር እና የህንድ ውቅያኖስ ጫፍ ዘንድ ከዚህ ወደዚህ ከተሻገርን በኋላ የምናገኘው ለምሳሌ ሀረር፣ ሶማሊያ፣ አፋር፣ ድሬዳዋ ነው የምናገኘው። በእነዚህ አካባቢዎች ላይ በስፋት ደግሞ የምናገኘው ምንድነው? የእስልምና ሃይማኖት ተከታይ የሆኑ ሰዎችን እዛ አካባቢ ላይ ኢቭን ክርስቲያን የሆኑ ሰዎችን ማግኘት ይከብዳል። በጣም በትንሽ ቁጥር ነው የምናገኘው። ያ የሆነበት ምክንያት ለምንድን ነው? ልክ የእስልምና ሃይማኖት ተከታይ የሆኑ ሰዎች በስፋት ቀድሞ የእስልምና ሃይማኖትን ስለተቀበሉት ነው ማለት ነው። ራይት ሶ በዚህ ምክንያት ነው እንግዲህ በእነዚህ አካባቢዎች ላይ እስልምና በስፋት ይገኛል ማለት ነው። እስልምና በስፋት ይገኛል ማለት ነው። ስለዚህ በእነዚህ አካባቢዎች ላይ የእስልምና ሃይማኖትን በስፋት እናገኛለን። ኢትዮጵያ ውስጥ የተፈጠሩ ሰፋፊ የሆኑ የሙስሊም ሱልጣኔቶችን እናገኛለን ማለት ነው። ከዚህ አንጻር ኢትዮጵያ ውስጥ የነበሩ ሙስሊም ሱልጣኔቶች ሰፋፊ የሚባሉ ስራዎችን ለመስራት ሞክሮ ነበር። ከዛ ውስጥ በጣም ጠንካራ ከሚባሉት ውስጥ አንደኛው የአዳል ሱልጣኔት ወይንም የኢፋት ሱልጣኔት የሚባለው ይሄ ኢትዮጵያ ውስጥ በጣም ጠንካራ የሙስሊም ሱልጣኔት ነው። የኢፋት ወይንም የአዳል የሚባለው ከክርስቲያን ኪንግደም ጋራ በጣም ሰፋፊ የሆኑ ጦርነቶችን በማድረግ ብዙ ጊዜ በኢትዮጵያ ታሪክ በሰፊው የምነሳ ማለት ነው። ከኢፋት በተጨማሪ ላይክ ለፋቲ ጋር which is situated on the south of the present day ቡልጋ around ሸንኮራ ይሄ በቡልጋ አካባቢ ላይ ያለው ላይክ አማራ ክልል አካባቢ ማለት ነው። ደዋሮ፣ ሀዲያ፣ ሸራካ ሚቻር ይሄ ሸራካ የምንለው ላይክ የዛሬ አርሲ አካባቢ ላይ ነበረ የጥንት መጠሪያው ነው። ስለዚህ እነዚህ አካባቢዎች በኢትዮጵያ ታሪክ ጠንካራ የሚባሉ የሙስሊም ሱልጣኔቶች ናቸው። ቅድም ባሳየኋቸው በዚህ መስመር ላይ የተፈጠሩ ሙስሊም ሱልጣኔቶች ናቸው ማለት ነው። ከዛ በተጨማሪ ሀረር አካባቢ፣ በአፋር አካባቢ፣ ድሬዳዋ አካባቢ፣ ሶማሊያ አካባቢ በጣም ሰፋፊ የሆኑ የሙስሊም ተከታይ የሆኑ ማህበረሰቦችን እናገኛለን። እነዛ እንግዲህ በኢትዮጵያ መንግስታት አመሰራረት ላይ የራሳቸው የሆነ አሻራ ያላቸው አካባቢዎች ናቸው ማለት ነው። የኢማም ወይም የአህመድ ግራኝን ጦርነት እናስታውሳለን። አይ ቲንክ በ1543 ላይ የክርስቲያን ኪንግደም እና የሙስሊም ሱልጣኔቶች በጣም በከፍተኛ መጠን የተዋጉበት ጦርነት ማለት ነው። በዚህ በሐረር መስመር ላይ በጣም ጠንካራ የሚባል ጦርነት የነበረበት ነው። ያም በ1543 ላይ ሙስሊሞች ተሸንፈው የወጡበት ማለት ነው። ስለዚህ ከዚህ አንጻር የሙስሊም ሱልጣኔቶች በኢትዮጵያ ታሪክ ሰፊ ወይንም ጉልህ አሻራ ካሉ ማህበረሰብ አንዱ ነው ማለት ነው። ሌላኛው ሪሌሽንሺፕ ቢትዊን ክርስቲያን ኪንግደም አንድ ሙስሊም ሱልጣኔት። ስለዚህ የሙስሊምና የክርስቲያን ሱልጣኔቶችን በምናይበት ሰዓት በአብዛኛው በግጭት ላይ የተመሰረተ ነበር። ራይት ምናልባት እንደምታወቀው የክርስቲያን ኪንግደም ሰፊ የኢትዮጵያ ክፍሎችን የሸፈነ ነበረ። ኢኮኖሚካሊ፣ ፖለቲካሊ በጣም ጠንካራ የሚባል አይነት የክርስቲያን ኪንግደም ነበረ፣ የሰለሞኒክ ዳይናስቲ ማለት ነው። በተቃራኒ ደግሞ በምስራቅ ኢትዮጵያ አካባቢ ላይ ብዙ የሙስሊም ሱልጣኔቶች ተፈጥሮ ነበሩ። ስለዚህ ሪሌሽንሺፕ በክርስቲያን ኪንግደም እና በሙስሊም ሱልጣኔቶች መካከል ላይ የነበረው በአብዛኛው በጦርነት ላይ የተመሰረተ ሪሌሽንሺፕ ነው የነበረው። ነገር ግን የክርስቲያን ኪንግደም አንዱ ታርጌት የነበረው ምንድነው? ቴሪቶሪያል ኤክስፓንሽን ነበረ። ልክ የወሰን ወይንም የድንበር ማስፋፋት ስራዎችን ሲሰራ ነበር የክርስቲያን ኪንግደም እንግዲህ ወደ እነዚህ አካባቢዎች ሲደርስ ሙስሊሞች በጣም በቀላሉ የኢትዮጵያ አካል መሆን አልቻሉም ነበር። በጣም ሰፋፊ ጦርነቶች ተካሂደዋል። ለምሳሌ አፋር አካባቢ ላይ በአርሲ አካባቢ ላይ፣ ሶማሊያ አካባቢ ላይ በእነዚህ አካባቢዎች ላይ የነበረው የሙስሊም ሱልጣኔቶች ከክርስቲያን ኪንግደም ጋር
በጣም ሰፋፊ የሆኑ የጦርነቶች ነበሩ። የጦርነት ዓላማው ምንድን ነው? ድንበርን በማስፋፋት ላይ ግጭቶች ይፈጠሩ ነበር። ድንበር ማስፋፋት ብቻም አይደለም። ለምሳሌ ክርስቲያን ኪንግደም ቅድም የምንላቸው እነዚህ ይሰማችኋል አይደል? በክርስቲያን ኪንግደም እና በሙስሊም ሱልጣኖች መካከል ላይ የነበረው ሪሌሽንሽፕ ከሞላ ጎደል ቅድም እንዳነሳ ነው በጦርነት ላይ የተመሰረተ ነበረ። ለምሳሌ በዚህ መስመር ላይ በጣም ጠንካራ የሆኑ የንግድ መስመር ነው። አንደኛው ኢትዮጵያ ከነበሩ የጦርነት የንግድ መስመሮች አንደኛው ነው። ይህ መስመር ክርስቲያን ኪንግደሞች ይህን መስመር በጣም በቀላሉ ለመቆጣጠር የሙስሊሞችን በጦርነት ማሸነፍ ይፈልጉ ነበር። ስለዚህ ከሙስሊም ሱልጣናቶች ጋር የነበረው ጦርነት አንደኛው ዓላማ የነበረ ለምሳሌ ዜይላ፣ ፖርት ዜይላ ይሄ አንዱ ወደብ ነበር አይደለም? በኢትዮጵያ ታሪክ ኢትዮጵያ ከውጭ ዓለማት ጋር የምታደርጋቸውን የውጭ ግንኙነት ከሚያደርጉበት ቦታ አንዱ ነበር። ይሄ ከነ ቀይ ባህር ከዳይላክ ከነ ዳይላክ ቀጥሎ አንዱ ወደብ ነበር ዜይላ የምንለው። ስለዚህ የኢትዮጵያ ክርስቲያን ኪንግደም ከሙስሊሞች ነጥቀው ይህን መስመር ለመቆጣጠር ይፈልጉ ነበር። ስለዚህ ይህን አካባቢ ለመቆጣጠር በጣም ሰፋፊ ጦርነቶችን አድርጎ ነበር። ራይት። ስለዚህ ሪሌሽንሽፑ በክርስቲያን ኪንግደም እና በሙስሊም ሱልጣኔቶች መካከል ላይ የነበረው በአብዛኛው በጦርነት ላይ የተመሰረተ ነበር። ነገር ግን በስተመጨረሻም ልክ እስከ 1559 ድረስ እነዚህን ጦርነቶች አሸንፈው ክርስቲያን ኪንግደም የኢትዮጵያ አካል አድርገው ራሳቸው አካባቢን እንዲያስተዳድሩ ነገር ግን የኢትዮጵያ አካል እንዲሆን አድርገውት ነበር ማለት ነው። እዚህ ጋር እንደምታዩት as mentioned earlier, the desire of the territorial expansion was source of rivalry among the peoples and the states. ኢትዮጵያ ውስጥ የድንበር ወይንም የወሰን ማስፋፊያ ተግባሩ ወይንም ፍላጎቱ ዋና የግጭት መንስኤ ነበር በክርስቲያን ኪንግደም እና በሙስሊም ሱልጣኔቶች መካከል ላይ። ሌላኛው የሎንግ ዲስታንስ ትሬድ መስመሮችን ለመቆጣጠር ያለው ፍላጎት ነበር። የክርስቲያን ኪንግደም ለብቻ ለመቆጣጠር የነበረው ፍላጎት አንደኛው ይሄ ነበር ማለት ነው። ስለዚህ በአጠቃላይ የነበረው ግንኙነቱ ከሞላ ጎደል በጣም በሰፊ ጦርነቶች ላይ የተመሰረተ ነበር ማለት ነው። በመጨረሻም እነዛን አካባቢዎች ክርስቲያን ኪንግደም ወደ ራሱ ካረገ በኋላ የኢትዮጵያ አካል እንዲሆን አድርጎ ነበረ። በተለይ በ1527 ላይ በጣም ሰፋፊ ጦርነቶች ልክ በአይመድ ግራኝ እና በክርስቲያን ኪንግደም መካከል ላይ በተለይ በሊብነ ድንግል መካከል ላይ የነበረው ጦርነት አሸንፈው የኢትዮጵያ አካል በማድረግ በ1528 ላይ እነዚህን የክርስቲያን ኪንግደሞችን ወደ ኢትዮጵያ መጠቅለል ችሎ ነበር ማለት ነው። ላስትሊ እነዛ አካባቢዎች በጣም በሰፋፊ ጦርነቶች የታጀበ ነበረ። በተለይ ከሙስሊም ሱልጣኔቶች ጋር በጣም ሰፋፊ ጦርነቶች ከተካሄደ በኋላ ቅድም እንዳነሳውላችሁ የኢትዮጵያ አካል እንዲሆን ተደርጎ ነበሩ ማለት ነው። የመጨረሻው የፖለቲካና ሶሽ ኢኮኖሚክ ሂደቱ ምን ይመስል ነበር? ፖለቲካሊ አስውለስ ኢኮኖሚካሊ እነዚህ አካባቢዎች የክርስቲያን ኪንግደምን የሙስሊም ሱልጣኔቶችም የኢትዮጵያ አካል በመሆን ኢትዮጵያ ላይ ሰፋፊ ታሪኮችን መጻፍ ችሏል። እንግዲህ ዛሬም እንደምናውቀው የኢትዮጵያ ቴሪቶሪያል ኤክስፓንሽን የቆመው በምኒልክ ሰከንድ አካባቢ ላይ ነበር። ከዛ በኋላ ቦዝ ፖለቲካሊ አስወለስ ኢኮኖሚካሊ ለምሳሌ ፖለቲካሊ this era was marked by the expansion of the Christian Highland kingdoms, particularly under the Solomonic dynasty. ከ13ኛ ሴንቸሪ ጀምሮ በጣም በአብዛኛው የወሰን ማስፋፊያ ተግባራት በጣም በስፋት ሲተገበር ነበር። ለምሳሌ ወደ ሀዲያ፣ ከፋ፣ ጅማ፣ ወላይታ
ወደ ሀረር አካባቢ የክርስቲያን ክንግደም ፖለቲካሊ አብዛኛውን ታሪክ በምናይበት ሰዓት ከነ ይኩኖ አምላክ ከ1270 አንስቶ እስከ ምኒልክ ሰከንድ ድረስ የነበረው ፖለቲካሊ ዋናው ታርጌቱ የነበረው ምንድነው? አካባቢ በጣም ሰፋፊ አካባቢዎችን ወደ ኢትዮጵያ አካል አድርገው ማስተዳደር ነበር። ስለዚህ ይህንን ማሳክተውታል። ቀደም እናነሳቸው እነዚህ ሙስሊም ሱልጣኔቶች ለምሳሌ ኢፋት፣ ፋቲጋር፣ አዳል፣ ሀዲያ እነዛን አካባቢዎች በዋናነት የኢትዮጵያ አካል ማድረግ ችሎ ነበር። ይሄ ከፖለቲካ አንግል በምናይበት ሰዓት ማለት ነው። ሶሾ ኢኮኖሚካሊ እነዛ አካባቢዎች ለምሳሌ እንደና ሀዲያ፣ ወላይታ፣ ገሞጎፋ፣ ሀረር፣ አርሲ፣ ባሌ እነዚህ አካባቢዎች ኢኮኖሚካሊ በጣም አስፈላጊ የኢኮኖሚ ሶርስ ነበር። ከግብርና አንጻር በንግድ አንጻር ለክርስቲያን ክንግደም ዋና የገቢ ምንጭ ነበር። ቅድም የምናነሳው ለምሳሌ የፖርት ዜይላ መስመር ዋና የንግድ መስመር ነበር። ከዛ ከንግድ መስመር ከነጋዴዎች በጣም በገቢ ከፍተኛ የሆነ ገቢ ይሰበስቡ ነበር። በተጨማሪ ደግሞ እና አርሲ እና ባሌ እና ሀዲያ እና ጉራጌ እና ጅማ እነዚህ አካባቢዎች ደግሞ የግብርና ምርቶች በስፋት ለክርስቲያን ክንግደም የሚሰበሰብበት አካባቢ ነበር። ስለዚህ በዘመኑ በክርስቲያን ክንግደም ዘመን ላይ የነበረው እነዚህ የፖለቲካል ሶለስ ኢኮኖሚካል ዓላማዎቹ እነዚህን ማሳካት ነበረበት፣ አሳክቶታል ማለት ነው። ስለዚህ በአጠቃላይ የክርስቲያን ክንግደም አብዛኛው ታሪክ በእነዚህ ነገሮች የተመሰረተ ነበር ማለት ነው። በሚቀጥለው ሳምንት አይ ቲንክ ስለ ፖፑሌሽን ሙቭመንት ኤክስፓንሽን እና ኢንቴግሬሽን ኢትዮጵያ በተለይ ስለ ኦሮሞ ፖፑሌሽን ሙቭመንት በቀጣይ ክፍለ ጊዜያችን የምናነሳው ይሆናል። አይ ቲንክ ለዛሬ በዚህ እናጠቃልላለን።